አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ዛሬ በአዲስ ርዕስ መጥቻለሁ። እሱም ጉሮሮ ኢንፌክሽን፣ ቁስለትና ብግነት ባጋጠመን ሰዓት ቅርንፉድ በመጠቀም በቤታችን ውስጥ እንዴት እንደምናክመው እና የቅርንፉድ ለጉሮሮ ያለው ጠቀሜታን ለጉሮሮ ህመም ያለውን ጠቀሜታ እናያለን። እስከዛው አብራችሁን ላይክ ሼር በማድረግ አብራችሁን ቆዩ። እስከዛው ላይክ ሼር በማድረግ አብራችሁን ቆዩ ኢንሻአላ። ቅርንፉድ ለጉሮሮ ህመምና ቁስለት ተፈጥሯዊ አንቲባዮቲክ አለው። የጉሮሮ ህመም ወይም ቶንሲል ወይም መቆጣት በምንውጥበት ጊዜ የሚሰማንን የህመም ስሜት እያስቸገረን ከሆነ ቅርንፉድ ጥሩ ተፈጥሯዊ መፍትሄ ሊሆን ይችላል ማለት ነው። ይህች ትንሽ ቅመም ለምግብ ማጣፈጫነት ብቻ የምታገለግል ሳትሆን በሳይንስ የተረጋገጡ ጸረ ተህዋሲያን፣ ጸረ ብግነት እና የህመም ማስታገሻ ባህሪያት ያላት ሲሆን ይህም ጉሮሮን ለማስታገስ እና ኢንፌክሽንን ለመዋጋት ይረዳል ያለምንም ሰው ሰራሽ ኬሚካሎች ሳይዋሃድ ማለት ነው። ቅርንፉድ ለምን ተፈጥሯዊ አንቲባዮቲክ ያገለግላል የሚለውን እስኪ እንይ። ቅርንፉድ በውስጡ ዢኖል የተባለ ባዮ አክቲቭ ውህድ ይዟል። ይህ ውህድ በኃይለኛ ጸረ ባክቴሪያ፣ ጸረ ቫይረስ እና ህመም የማስታገስ ባህሪያቱ ይታወቃል። የብግነት መንገዶችን በመዝጋት የጉሮሮ እብጠትና ህመምን ይቀንሳል። እንደ ተፈጥሯዊ ማደንዘዣ በመሆን ህመምን በፍጥነት ያስታግሳል ማለት ነው። የጉንፋንና ሌሎች ተጨማሪ ቫይረሶችን በጉሮሯችን ካሉ የመዋጋት ኃይል አለው ማለት ነው። የአክታ መወገድን በማገዝ መጨናነቅን ይቀንሳል። እንዲሁም ሳል ያረጋጋል። የሰውነታችን በሽታ መከላከል አቅም ይደግፋል። ይህም ተደጋጋሚ ኢንፌክሽኖችን የመጋለጥ እድልን ይቀንሳል። ለጉሮሮ ህመምና ብግነት የሚሆን ቅርንፉድ ሻሂ አጠቃቀሙን እና ምን ያህል ግብአቶች እንደሚያስፈልጉን አብረን እንይ እስኪ። ከ4 እስከ 5 ሙሉ ቅርንፉዶች፣ 1 ኩባያ ውሃ፣ 1 የሻይ ማንኪያ ማር አድርገን በማዋሃድ ከተፈለገ ደግሞ ለተጨማሪ ማለስለሻ 1 ቁራጭ ዝንጅብል ወይም ሎሚ መጠቀም ይቻላል ማለት ነው። ተጨማሪ ግብአት አድርጋችሁ መጠቀም ትችላላችሁ። ሎሚ ወይ ዝንጅብል ጨመራችሁ ማለት ሌላ የጎንዮሽ ጉዳት አለው ማለት አይደለም። አብራችሁ ተጠቅማችሁ ማከም ትችላላችሁ ማለት ነው። ያው አዘገጃጀቱን እስቲ ደግሞ እንይ። ውሃውን ማፍላት፣ ቅርንፉዶችን መጨመር፣ ከ10 እስከ 12 ደቂቃ ቀስ ብለን ማንተክተክ እንዲተከተክ ማድረግ ይኖርብናል ማለት ነው። ጠቃሚ ንጥረ ነገሮቹ እስኪወጡ ድረስ መጠበቅ። ከዛ ያፈላነውን ያንተከተክነውን ማጥለል። ካጠለልን በኋላ ማር ወይም ሎሚ መቀላቀል። ለተሻለ ውጤት በቀን ከ2 እስከ 3 ጊዜ መጠቀም ማለት ነው። ማር ወይም ሎሚ ከጨመርን በኋላ መጠጣት ማለት ነው። ያንን ደግሞ ለውጥ እንድናይ ከ2 እስከ 3 ጊዜ መጠቀም ይኖርብናል ማለት ነው በቀን። ቅርንፉድ ማኘክ ፈጣን የህመም ማስታገሻ ዘዴ ነው። ይህም ሙሉ ቅርንፉድ በአፋችን ውስጥ አስገብተን እንዲለሰልስ ማድረግ፣ የተፈጥሮ ዘይቶች እንዲወጡ ቀስ ብለን ማኘክ፣ ከ5 እስከ 10 ደቂቃዎች በሚያመን የጉሮሮ ክፍል አካባቢ ማቆየት። እንዲሁም ጥርሳችንን እንደውም እንደ ባህል ሆኖ ጥርሳችንን አመመን ሲባል ቅርንፉድ ተጠቀሙ ነው የሚባል እና ይሄ ማለት ደግሞ የቅርንፉድ ትልቅ ጠቀሜታና ትልቅ የማስታገስ ኃይል አለው ማለት ነው። እና ጥርሳችንን ሲያመን ወይም ጉሮሯችን ላይ ቶንሲል ይዞንም ከሆነ ወይ ደግሞ ሌላ ቁስለት ወይ ደግሞ ሌላ የቁስለትና የብግነት አይነት ካለብን በምላሳችንም ሆነ በጥርሳችንም ሆነ በጉሮሯችን ላይ በአጠቃላይ በአፋችን ውስጥ ላለ ነገር
ቅርንፉድ በአፋችን በመያዝ በማኘክ ዘይቱ እስኪወጣ ከአምስት ትንሽ ደቂቃዎች ጠብቀን ማኘክና የሚያመን ቦታ ላይ ቁስሉ ቦታ ላይ ማስቀመጥ ማለት ነው። ከ5 እስከ 10 ደቂቃ በሚያመን አካባቢ ጥርሳችንም ከሆነ ጥርሳችን አካባቢ፣ ምላስ ላይም ከሆነ ምላስ፣ ጉሮሮ አካባቢ ከሆነ ጉሮሮችን አካባቢ እንዲደርስ ማድረግ ይኖርብናል ማለት ነው። ይህን ስናደርግ ምን አይነት ለውጥ እናያለን? ይህን በምናደርግበት ሰዓት ብዙ ለውጦች እናያለን። ፈጣን የመደንዘዝ ውጤት እናያለን ማለት ነው። የሚያመምን ህመም የሚያመን ቦታ ላይ በጣም የሚያመን የነበረው ደንዘዝ ይላል። ከዛም በፍጥነት ህመሙ ይቀንሳል። ቶሎ ብሎ የሚያመን ቦታ የመቀነስ ባህሪ ያለው ማለት ነው። ይህም ማለት ያው ቅርንፉድ ቶሎ ህመሞችን የማስታገስ የማደንዘዝ ባህሪ እና ኃይል አለው ማለት ነው። ተፈጥሯዊ ንጽህና ወይም በንክኪ ባክቴሪያዎችን ይገድላል። ቅርንፉድ ባክቴሪያዎችን የመግደል ኃይል አለው ማለት ነው። ብግነትን ያስታግሳል፣ እንዲሁም መቅላትን ይቀንሳል። ምሳሌ ምላሳችን ላይ ከሆነ ያ ነገር እንዳይበግን ወይ ደግሞ እንዳይቀላ ቶሎ የማጥፋት ባህሪ ያለው ማለት ነው። ቅርንፉድ ከተጠቀምን በኋላ ምን ይጠበቃል? እስኪ እናያለን። በምንውጥበት ጊዜ የሚሰማንና የመከርከር ስሜት መቀነስ። የሚያመን ቦታ ላይ የመከርከር ስሜት ወይ የማቃጠል ስሜት የነበረውን ከተጠቀምን በኋላ ይቀንስልናል ማለት ነው። የጉሮሮ ብግነትና መቆጥቆጥ መቀነስ። አሁንም የጉሮሯችንን ብግነቱን መቆጥቆጡን ይቀንስልናል ማለት ነው። የሳል ምት መቀነስና የጠራ መተንፈስ። ሳል በተደጋጋሚ ትክ ያለ ሳል ከሆነ ያንን የመቀነስ ኃይል አለው፣ ይቀንስልናል። የጠራ መተንፈስም እንዲኖረን ያግዘናል ማለት ነው። ይህ ማለት ቅርንፉድ ብዙ ጥቅም አለው፣ ብዙ ኃይል አለው። ያለምንም ኬሚካል ያለምንም ድብልቅ ነገር አንዲት ትንሽ ቅርንፉድ ትልቅ የመፈወስ ኃይል አላት ማለት ነው። በሚቀጥለው ኢንሻአላህ በሚቀጥለው ጊዜ ጉሮሮ ሊያስቸግር ወደ ፋርማሲ ከመሄድ ይልቅ ይህን ጥንታዊ በሳይንስ የተደገፈ መፍትሄ መሞከር ይሻላል ማለት ነው። በቤታችሁ ውስጥ በቀላሉ መጠቀም። ከዚህ መፍትሄ ስታጡ ወደ ፋርማሲ ወይ ደግሞ ወደ ፋርማሲ ለመሄድ ፈልጋችሁ ወይ አቀዳችሁ ህመሙ በጣም ያጣደፋችሁ፣ አሁን ለምሳሌ ጥርሳችሁ ከሆነ ወይ ደግሞ ለመዋጥ ተቸግራችሁ ቶሎ ፋርማሲ ወይ ወደ ሕክምና፣ ብዙ ጊዜ ፋርማሲ አይመከርም። ፋርማሲ ሳትመረመሩ አንድ መድኃኒት ገዝታችሁ አትጠቀሙ። የጎንዮሽ ጉዳት ሊኖረው ይችላል። ቶሎ ወደ ሕክምና ሄዳችሁ ከሕክምና በትዕዛዝ የተሰጣችሁን የሕክምና መድኃኒቶች መጠቀም ይኖርባችኋል። እስከዛው ድረስ ግን በቤታችሁ ይህን መጠቀምና ህመማችሁን ማስታገስ ትችላላችሁ ማለት ነው። ከፋርማሲ ሄዳችሁ ማንኛውንም መድኃኒት ይሄን ስጡኝ ብላችሁ አመጣችሁ እንድትጠቀሙ አይመከርም። ግን በቤታችሁ በቀላሉ ህመማችሁን ማስታገስ ትችላላችሁ። ውጤት ካጣችሁ፣ ለውጥ ከሌለ ደግሞ ወደ ህክምና ተቋም ሄዳችሁ ምርመራችሁን አድርጋችሁ የሚሰጣችሁን መድኃኒት መጠቀም ትችላላችሁ ማለት ነው። የዛሬ የቅርንፉድ ጥቅም ለጉሮሮ ኢንፌክሽን እና ቁስለቶች ምን ያህል ጠቀሜታ አለው በሚለው ዙሪያ ተወያይተናል። በቀጣይ ብዙ ጥቅሞች አሉት ቅርንፉድ እንደሚታወቀው ብዙ ያልተዘረዘሩ አሉ። ያው ለጉሮሮ ምን ያህል ቁስለቶች ጠቀሜታ አለው በሚለው ዙሪያ ስላነሳው ርዕሱን በዛ ለመወያየት ነው። በቀጣይ የቅርንፉድ ለምን ጠቀሜታዎች ይውላል በሚለው በሰፊው ዘረዝርላችኋለሁ እና የጎንዮሽ ጉዳት። አንድ ነገር ደግሞ በምንጠቀምበት ጊዜ በአግባቡና በስርዓት ካልተጠቀምነው የጎንዮሽ ጉዳት አለው ማለት ነው። ለምሳሌ 2-3 ፍሬዎች በቂ ሆነውን እኛ ደግሞ ያለማወቅ ያለ በብዛት በመጠቀም ምንድን መስሎን ከአቅም በላይ ተጠቀምን ማለት ያ ደግሞ የጉሮሮ ያ ደግሞ እንደዛ አድርገን ተጠቀምን ማለት ሌላ ችግር ውስጥ ሌላ
መዘዝ ይዘን መጣን ማለት ነው። ያ ማለት ደግሞ የጎንዮሽ ጉዳት አመጣብን ማለት ነው። ለምሳሌ 5፣ 6፣ 7 አድርጋችሁ ቅርንፉዱን ባፋችሁ ወይ አኝካችሁ ወይ ፈጭታችሁ ጉሮሯችሁን ብታደርጉ የመምለጥ ወይ ደግሞ በጣም የመከርከር ባህሪ ይኖረዋል። ያ ማለት ያለ አግባብ ተጠቅማችሁ ለጉዳት ዳረጋችሁ ማለት ነው። እና አንድ ነገር ተጠቅመን የጎንዮሽ ጉዳት ደግሞ ያለ አግባብ በተጠቀምን ሰዓት ጉዳቶች እንዳሉት ሁሉ ያን ደግሞ በሰፊው በሌላ ጊዜ ይዤላችሁ እመጣለሁ። ኢንሻአላህ ጥቅሙንም በሰፊው ዘረዝርላችኋለሁ። እስከዛው ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮመንት ላይ እየጻፋችሁ አበረታቱን ኢንሻአላህ። በቀጣይ በሌላ ሀሳብ በሌላ ውይይት እስከምንገናኝ ሰላም ሁኑ ኢንሻአላህ። አሰላሙ አሌይኩም ወራህመቱላህ